ኢየሱስ ክርስቶስ ሊያማልድ መጥቷል እንዴ? ለምልጃ ነው የመጣው ወይስ ቤዛ ሆኖ ሊያድነን ነው የመጣው? ከሁለት አንዱ መልሽ። በሞቱ ሊያስታርቀን ነው ለምኖ ሊያስታርቀን ነው የመጣው? ምን አልከኝ? ኢየሱስ ክርስቶስ ወደ ምድር የመጣው ኢየሱስ በሞቱ ሊያስታርቀን ነው ለምኖ ሊያስታርቀን ነው? አዎ በጢሞቴዎስ 1:15 ላይ ምን ይላል መሰለ? ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደዚህ ዓለም መጣ የሚለው ቃል የታመነና እውነተኛ ነው፣ ሰዎች ሁሉ ሊቀበሉት የተገባ ነው ይላል። እዚህ ጋር ኃጢአተኞችን ሊያድን የመጣው ኢየሱስ ክርስቶስ ደግሞ ሰዎች ሁሉ ይሄንን ሊቀበሉት የሚድኑትን በኢየሱስ እንደሆነ ሊቀበሉት የተገባና እውነተኛና የታመነ ነው ይላል። ስለዚህ ኢየሱስ ሊያድነን የመጣው መልካምሽ ሰዎችን ሁሉ ሊያድን የመጣው በምን አዳነን? እሺ በምን አዳነን? ኢየሱስማ እሱ ኃጢአት ሳይኖርበት የኛን ኃጢአት ሁሉ በቀራንዮ ላይ መስቀል በመሰቀል የእርግማን ሞት በመስቀል የሚሰቀል የተረገመ ነው ይላል። በመስቀል ላይ ተሰቅሎ የሁላችንንም ኃጢአት ተሸክሞ ወደ እግዚአብሔር መንግስት አስገባን በሞት። መልካም ትክክል ነሽ። ስለዚህ በምልጃ ድናችኋል ተብሎ ተጽፎ አናገኝም። በቤዛነቱ ግን በሞቱ በኩል አስታረቃችሁ ይላል። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ በኩል አስታረቃችሁ ይላል። ስለዚህ በምልጃ በኩል ታረቃችሁ የሚል የለም መጽሐፍ ቅዱስ ላይ። ስለዚህ ኢየሱስ ክርስቶስ በሞቱን የገዛኝ ብል ተሳስቻለሁ? አልተሳሳትክም። በሞቱ እኮ ነው እኛን ገዝቶን። በቃ አሁን እግዚአብሔር ሲያየን እኛን የሚመለከተን በክርስቶስ ነው። ምክንያቱም ሁሉ ሰው ኃጢአት ሰርቷል፣ እግዚአብሔር ጎሎታል። ስለዚህ እግዚአብሔር ደግሞ በክርስቶስ ነው የሚያውቀን በክርስቶስ ነው። እኔን አሁን እሺ ቆይ። ስለዚህ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ከ25 ጀምሮ በዚያን ጊዜ በስሜ ትለምናላችሁ እኔ አብንም ለምን አይደለሁም ብሎ አማላጅ እንዳይዶለ ተናግሯል። እንደገና ደግሞ በስጋ ወራት ምልጃና ጸሎት እንዳቀረበ ቅዱስ ጳውሎስም በዕብራውያን ምዕራፍ 5 ቁጥር 7 ተናግሯል። ኢየሱስ ክርስቶስን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ እምነት እንዳይጠፋ ስላንተ ማለድኩ ብሏል። ይሄንም በስጋ ወራት ጸሎትና ምልጃን እንዳቀረበ መጽሐፍ ቅዱስም ይነግረናል። አሁን ግን ላንቺ አማላጅሽ ማን? ላንቺ አማላጅሽ ማን? አንድ ነገር ልንገርህ። ለኔ አማላጅ ስትለው ሊከብድ ይችላል። አስታራቂ ኢየሱስ ክርስቶስ ነው። ለምን? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። አይ ስማኛ፣ ስላስታራቂ አልጠየኩም። አይገናኝማ ትርጉሙ ምልጃ ማለት መለመን። እኔ በኢየሱስ እየደባለቃችሁ ስንት ዓመት ለሰው ኢየሱስ ቆይ ተረጋጊ እህቴ አዳምጥሻለሁ። እኔ ችግር የለብኝም። ምልጃ ማለት ማስታረቅ ማለት አይደለም። ለምሳሌ ፎር ኤግዛምፕል ላስረዳሽ፣ መዝገበ ቃላቱንም አውጥቼ ገልጬ ያሳይሻለሁ። እርቅ ማለት ማስታረቅ ማለት እርቅ ነው። በቃ የተፈጸመ ኢየሱስ ክርስቶስ በሞቱ አስታርቆናል። ቅድም ነግሬሻለሁ። እሱ ምልጃ ነው አይደለም? አይገናኝም። ምልጃን አቅርቧል። ምልጃን እኮ አቅርቧል። የሆነም እየነገርኩሽ ነው። በምን በስጋ ወራት። አሁን የኔ ጥያቄ ምንድነው? ምልጃ ሲሆን እርቅ ብለሽ እንዳታወሪ። እርቁ የተፈጸመው በሞቱ ነው፣ በቤዛነቱ ነው። ሙልዬ አደራሽ። አይ በምልጃ ተፈጽሟል የምትይ ከሆነ ይኸውልሽ፣ በምልጃ ተፈጽሟል የሚል የምትይ ከሆነ በምልጃ ድናቸዋል የሚል ታመጭልኛለሽ። ስለዚህ ኢየሱስ ክርስቶስ በአሁን ሰዓት ወደ አብ ይለምናል፣ ያማልዳል ወይስ ደግሞ በአብ ቀኝ ተቀምጧል? ይሄን መልሽልኝ እስቲ። ኢየሱስ በአብ ቀኝ ተቀምጧል። ኢየሱስ ደግሞ ስለኛም ይማልዳል። ምክንያቱም ልጆች ሆይ ኃጢአትን አትስሩ፣ ኃጢአት ብትሰሩ እንኳን ከአብ ዘንድ ጠበቃ አላችሁ ተብለናል። ጠበቃ ማለት ስለአንተ መሟገት ማለት ነው። እኔ አሁን ብበድል ባሳዝን እግዚአብሔር አብ የሚመለከተው የልጁን ደም ነው።
እኛ ልንሰርዘው አንችልም። አንዴ ልጄ ብሎታል አይደል እንዴ? ስለ ኢየሱስ ክርስቶስ ወደ ምድር በነበረበት ሰዓት ሲመጣም እኮ እግዚአብሔር ልጅ ሆኖ ነው የሚመጣው አይደል እንዴ? አምላክ ብቻ ሆኖ አይመጣም። ምክንያቱም ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው የሚለው ቃሉ። ትናንትም ዛሬም እስከ ዘላለም ያው ከሆነ ወደዚህ ምድር ሲመጣም ኢየሱስ ነው። ይሄንን ነው ሰዎች ልንለይ የሚያስፈልገው። ምክንያቱም ሰውነቱን ብቻ መያዝ ሙልዬ አሁንም እየነገርኩሽ ነው። ጠበቃ ማለት ምልጃ ማለት አይደለም። አሁንም ስለ ምልጃ የምታወሪ ከሆነ ይኸውልሽ፣ ጠበቃ ማለት ላስረዳሽሽ ሙልዬ፣ ጠበቃ ማለት ስለ እኔ የሚሟገት ማለት ነው። እንዳሸንፍ እኔ እንዳልረታ የሚያሸንፍ። አሁን እኔ በደለኛ ኃጢአት ልጅ ነገርኩ እኮ ልጆች ሆይ ኃጢአት እንኳን ብትሰሩ አይደለ እንዴ ተባልነው ከአብ ዘንድ ጠበቃ አላችሁ። ኃጢአት ብትሰሩ ትሞታላችሁ ነው አይደል? የኃጢአት ደሞዝ ሞት ስለሆነ ማለት ነው። ስለዚህ ለእኔ ኢየሱስ ክርስቶስ ጠበቃና ዋስ ሆኖ በአብ ቀኝ የሚታይልኝ ነው። ሲመጣም ደግሞ የምቀበለው ነው። ለእኔ ኢየሱስ በምድር ላይ እንደነበር ተነስቷል አለ በአብ ቀኝ ይማልዳል ስል ቁጭ ብድግ ስለኔ ኃጢአት እያለ የሚማልድ አይደለም። አንዴ በደሙ አስታርቆኛል። ያ ደም ከእግዚአብሔር ጋር ያስታርቀኛል። የኢየሱስ ደም ማለት ነው። ምክንያቱም ከበደሌም ከኃጢአቴም የሚያድነኝ ማለት ነው። እየተደማመጠን ይሁን። ያው እኔ ሰማሻለሁ። እህቴ ነሽ፣ ሴት ልጅ አለችኝ። እኔም ደስ ብሎኛል። ደስ ብሎኛል ማለት ማወቅ እፈልጋለሁ። እኔም የመጣሁት ከዛ ነው። እኔም እፈልጋለሁ። ምክንያቱም ደስ ብሎኝ ነው የገባሁት እንጂ የሆነ ነገር እኔ የማውቃለው ያ የተሻለ በማለት ሳይሆን ከአንተ ብዙ የተማርኩት አለኝ። አሁን ጥሩ እያረክ ስለመጣ ርዕሱ ራሱ ትልቅ ርዕስ ነው፣ ደስ ይላል። ስለዚህ ሰው ደግሞ ከተማረ ደግሞ አንድ የማይሆንበት መንገድ የለም። አንተን የማትቀርጽበት መንገድ የለም። እኔ አንተን ባትቀበለኝም ምክንያቱም እምነት ከመስማት ነው ይላል። መስማት የእግዚአብሔር ቃል፣ የምታወራው የእግዚአብሔር ቃል ስለሆነ ነው የገባሁትኝ እንጂ ያው ስለሌላ ቢያወሩ አልቀላቀልም። ስለዚህ አንተም የምታወራው የእግዚአብሔር ቃል ነው፣ እኔም የማወራው የእግዚአብሔር ቃል ነው። መቀባበልና መረዳት ግን ልክ አለው ማለት ሰው በገባው ልክ አይደል ይመላለስ የሚለው መፍረድ እና እንዲህ ማለት ነው። መልካም እሺ ሙልዬ፣ አንደኛ ጠበቃ ማለት ለዛ ነው እኔ ጠበቃ ማለት እሺ ቆይ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ያለውን ከማየትሽ በፊት አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለውን ስታይ ልጆቼ ሆይ ኃጢአትን አታድርጉ፣ ማንም ኃጢአት የለብኝም ቢል ራሱን ያስታል እያለ ይናገርና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል አይልም? ደሙ የሚያነጻሽ ማህተባችን ነው፣ ጠበቃችን ነው። ልክ ነኝ አይደለም? ኢየሱስ ከኃጢአት ሁሉ ያነጻናል። ስለዚህ ጠበቃችን ነው አይደለም? ለዘላለም ስለፈሰሰ የምጠይቅሽን እየመለስሽልኝ ነው። ሐሳቡ የኔ ስለሆነ የኔ እንድትረጂው የኢየሱስ ክርስቶስ ደም ሞቱ ለኔ ጠበቃዬ ነው አልኩሽ። እኔ ኦርቶዶክስ ሆኜ ሞቱ ነው ያልኩሽ። ስለ ምልጃ ጋር አይገናኝም። እዚህ ጋር ምንም እንዳታገናኙ። የኢየሱስ ክርስቶስ ሞት ደም ለኔ ምን ነው አልኩሽ? ጠበቃዬ ነው። ለምን? አብ ስጋ አልለበሰም፣ ስጋን አልተዋሃደም። መንፈስ ቅዱስ ስጋን አልተዋሃደም። መካከለኛ ሆኖ በሞቱ ያስታረቀኝ ክርስቶስ ነው። የዕለተ ዓርብን ሳነሳ ቤዛነቱን ነው የማነሳው። ማዳንን ሳነሳ ደግሞ አብ ወልድ መንፈስ ቅዱስ አዳኑኝ፣ እግዚአብሔር አዳነኝ ነው የምልህ። አሁን ተረዳሽ? ኢየሱስ ክርስቶስ እንዴት አዳነ ከተባለ በሞቱ። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ቆይ አትረብሽ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርም፣ የማስታረቅንም ቃል በእኛ ኖረ ይላል። እንግዲህ እግዚአብሔር ከራሱ ጋር ነው ያስታረቀን። አንደኛ ነገር በምን አስታረቀን? በመስቀሉ ደም። ቆላሲያስ ምዕራፍ 1 ቁጥር 20 ላይ ምንድነው የሚለው? በመስቀሉ ደም በሰማይ በምድር ያሉትን ሊያስታርቅ ፈቅዷል። በሰማይ ሲል መላእክቶች አሉ የተጣላሉ፣ በምድር ሲል ደግሞ ሕዝብና አሕዛብ አሉ፣ ስጋና ነፍስ አለ። እንግዲህ ከእግዚአብሔር ተጣልተናል። ዘፍጥረት ምዕራፍ 3 ቁጥር 22 ላይ ስታይ በመላእክቱ ሲያስጠብቅ ነበር እግዚአብሔር።
ብስራትን እንኳን ይዘው መጥተው የእርቁን እንኳን የነገሩን መላእክቶች ናቸው። ስለዚህ በመስቀሉ ደም ከሁሉም ጋር ታርቀነ። ስለዚህ የመስቀሉን ደም ስናነሳ ቤዛነት ከልመና ጋር ምንም የሚያገናኘው ነገር የለም። ልመና ካስፈለገ የዕለተ ዓርብም ለምን አስፈለገ? ጠበቃነቱ ልመና ከሆነ ኢየሱስ ቆይ እያዳመጥሽ አሁን የኦሪት ሊቀ ካህናት ደም የእንስሳት ደም በራሱ ማስማር ይችላል? በወቅቱ በብሉይ ኪዳን ሁሉም ሰው ኃጢአት ሲሰራ ለበደሉ ደም ስርየት ያደርጋል አይደል? ያለውን አምጥቶ ያርዳል። በዛ ደም ኪዳን ኃጢአቱ ይቀይባለታል። ግን ያ ደም ለዘላለም አይደለም፣ በየጊዜው የሚደረግ ነው፣ በብሉይ ኪዳን ስርዓት ማለት ነው። በአዲስ ኪዳን ግን እግዚአብሔር ሰዎች ያን ሁሉ እንዳያደርጉ እኔ የኔ ጥያቄ የብሉይ ኪዳን መስዋዕት የእንስሳቱ ደሙ ራሱ አሁን ራሱን ነው እየጠየቁሽ ያለሁት። ራሱ ይምር ነበር ወይ? ኃጢአታቸውን ይቅር የሚባሉበት በደሙ ነው። በቃ እግዚአብሔር ስለፈለገ ማለት ነው። ለደም በዛ ስርየት አለ ስላላቸው ደሙን ተቀብሎ ይቅር የሚለው ማለት ነው። ይቅር የሚለው ያለው እግዚአብሔር በደሙ ስርዓት ነው። ማንም ሰው በቃ በዛ ደሙ በፈሰሰው ደም ማለት ነው። በደሙ ስርየት ይገኛል ማለት ነው። ሙሉዬ አንድ ነገር አሁን ተረጂ። የኔ ጥያቄ የእንስሳቱ ደሙ ራሱን እኮ ነው እየጠየኩሽ ያለው። ካህኑንም አላልኩም ተቀባዩንም አላልኩሽ። ደሙ ቀረበ። ኃጢአታቸውን ሁሉ ያሰርይላቸው ነበር ለጊዜው ማለት ነው። ግን ድጋሚ እኔ ፈላጊ አይደለሁም። ሙሉዬ አዳምጪኝ። አሁንም ከራስሽ ጋር ሁኚ። አሁን ከራስሽ ጋር አይደለሽ። እኔ ለኔ መልስ ለመስጠት ነው ለመረዳት። አንተ መጀመሪያ ከራስህ ጋር ሁንና ከዛም በኋላ እሷን ትላለህ። አልመለስኩልህም። አሁን አንተ ለጠየቀኝ ጥያቄ ፍሬ ቦልኪው ካዱሽን ቦልኪው ለጥያቄው መልስ አልመለስኩም። በብሉይ ኪዳን እኔ ደሙ ስርየት ነው ወይ አልከኝ። አዎ ደሙ ስርየት ነው አልኩህ እኮ። ደሙ ስርየት የኔ ጥያቄ አዳምጫለሁ እኮ ወንድም። እሺ አሁንም አዳምጪኝ። ለመልሳችሁ መጀመሪያ እኔ ጠየቅኩሽ ምንድን ነው ጥያቄ ንገሪ። የኔን ጥያቄ ንገሪ፣ ከዛ ትመልሽልኛለሽ። ትክክል አንተ የጠየቀኝ በብሉይ ኪዳን የሚያቀርቡት ያ ደሙ ነው ስርየቱ ወይስ እግዚአብሔር ነው ስርየት የሚያደርግላቸው? ይህንን የጠየቀኝ በብሉይ ኪዳን ደሙ ነው ወይ የሚያርዱት የእንስሳት ደም ነው ስርየት የሚያደርግላቸው ወይስ እግዚአብሔር ነው እያልከኝ ነው አይደለም? እሱ አይደለም ጥያቄ። እኔ ጠየቅኩሽ መስዋዕቱ የቀረበው ደም ራሱ ከየትኛውም ጋር ታገናኙ ቆምሽ። ደሙ መስዋዕት የቀረበው ደሙ ራሱ ይቅር ማለት ይችላል? በቃ አዎ ይችላል። እግዚአብሔር ነው ያለው። እግዚአብሔር እኮ ነው ያዘዘው። አይችልም። እግዚአብሔር እኮ ነው ያዘዘው። ኃጢአታችሁን ይችላል። ያለ ደም ስርየት የለም ይላል። ያለ ደም እንደውም ስርየት የለም። ስርየት ያለው በደሙ ብቻ ነው። እስቲ መጽሐፍ ቅዱስ ያርጊው እናቴ። ጭቅጭቅ አይሆንብን። በእውቀት የሚወራ ነገር ደስ ይለኛል፣ እማርበታለሁ። እስቲ የኦሪት ኧረ ተረጋጊ እህት አለም። የኦሪት ሊቀ ካህናት የሚያቀርቡት ደሙ ራሱ ይምራል የሚል አሳይ። ያለ ደም ስርየት የለም ነው የሚለው መጽሐፍ ቅዱስ። በብሉይ ኪዳን ሰዎች ሁሉ በደላቸውን ይቅር ለማስባል የተለያዩ የእንስሳቱን አምጥተው በእግዚአብሔር ፊት ሲያርዱ በደላቸው ይቅር ይመችሻል። እንትን ለመማማርም ደግሞ በመቃኑ ላይ ስለተገኘ ኃጢአተኞች እኔ ነኝ ሚውት ያደረኩሽ። ተጠየቅሽው መጀመሪያ ፍሬ አውሪያት ፈቃደኛ ከሆነች ጥያቄ ልጠይቃት። መስፍን እድል እኮ አልሰጠንም፣ እኛ ተቀምጠን ረጅም እንዴ አብርሽ ትልቅ ሰው እኮ ነች። ሙሉ እያወራች አይደለ እንዴ? አንድ ሀሳብ አይደል ያላችሁ? ከሙሉ ጋር ነው ይለያያል ሀሳባችሁ? አብርሽ
አይ በእርግጥ በእምነት እህቴ ናት የምትናገረው እውነት ነው። ስሟት ስሟት። እሷ የምትናገረው ያው እድል አልተሰጠንም አይባልማ። እድል ተሰጥቷት እያወራች ነው። ሙሉ ጥያቄ ልጠይቅሽ ነበረ። እሺ ትኛለሽ? ሙሉ ይሰማሻል? ሙሉ እሺ ላይ አዎ ይሰማኛልማ። ጠይቂኝ። እሺ ጥያቄ ምን መሰለሽ? በፕሮቴስታንት እምነት ተከታዮች ዋን ሴቭድ ኦልዌይስ ሴቭድ ወይም በእምነት ድነናል፣ አንዴ ከዳንን በእኛ ስራ ምንም የሚመጣ ለውጥ የለም። ስለዚህ ኃጢአትን ብንሰራ እኛ ካመንን ክርስቶስን ካመንን እንድናለን የሚል አስተሳሰብ አለ አይደለ? ስለዚህ ቅድም ደግሞ ከመስፍኔ ጋር ስታወሪ ደግሞ ምን አልሽ መሰለሽ? ክርስቶስ ይከራከርልናል አልሽ፣ ይሟገትልናል አልሽ። እና ሁለት ጥያቄዎች አሉኝ። አንደኛው ለዳነ ሰው የሚሟገትለት ለምን ያስፈልገዋል? አንድ ሰው ከዳነ የሚሟገትለት ምን ያስፈልገዋል? ካልታረቀ ያስታርቀናል አልሽ። ያማልዳል ማለት ማስታረቅ ነው አልሽ። ተታርቀናል ትላላችሁ። የታረቀ ሰው ምን አስታራቂ ይፈልጋል? አንደኛው ጥያቄ ይሄ ነው። አሁን እኔም ብቻ ነው የምጠይቅኝ። አሁን አዎ አንቺ ነው የምጠይቅሽ። አንቺ ነሽ የምትመልሽልኝ። አይ ቅድም ሀሳብሽ ላይ ስላሰብኩት ነው ይሄን ጥያቄና እንድትመልሽልኝ ስለፈለኩ ነው። የታረቀ ሰው ለምንድን ነው አስታራቂ የሚፈልገው? እሺ ሁለት ይሟገትልናል ያልሽው ከማን ጋር ነው የሚሟገትልሽ? ሁለት ጥያቄ ነው የጠየኩሽ። እነዚህ መጽሐፍ ቅዱሳዊ አስደግፈሽ መልሽልን እስኪ። እሺ መጀመሪያ ያልሽኝ ሰው አንዴ ከዳነ በኋላ የእግዚአብሔር ቃል ራሱ ሲናገር ምን ይላል? ኢየሱስ ክርስቶስ ዓለምን ሊያድን ነው የተላከው። ወደዚህ እግዚአብሔር የላከው ማለት ነው። ወደዚህ ምድር ሲመጣ ዓለምን ሁሉ ወዶ እግዚአብሔር አንድ ልጁን ሰጠን የሚለው እግዚአብሔርን የሰጠን የምንድንበትን መንገድ ያዘጋጀልን ማለት ነው። ምክንያቱም ሰዎች ሁሉ ኃጢአት ሰርተዋል፣ እግዚአብሔር ክብር ጎሏቸዋል። እግዚአብሔር ሰዎችን ለማዳን ኢየሱስ ክርስቶስን ከድንግል ማርያም እንዲወለድ አድርጓል። በዛ አማካኝነት ሁላችንን መዳን አግኝተናል። ስንድን ግን እግዚአብሔርን የተቀበልን ብቻ ነው። በዚህ መልኩ ድናለው ብለን የተቀበልን ሰዎች ብቻ ነው የምንድነው። ምክንያቱም ለተቀበሉት ነው የሚለው፣ ዳግም መወለድ ስላለ ለተቀበሉት በስሙ ለሚያምኑት እነሱ የእግዚአብሔር ልጆች ይሆናሉ። የእግዚአብሔር ልጅ ነን፣ ልጆች ነን። እግዚአብሔር ልጅ አድርጎናል፣ አድኖናል። ምክንያቱም መዳን በምንም በማንም የለም ይላል። እንድንበት ዘንድ የተሰጠ ጥያቄን አንደርስታንድ አድርገሽ ተረድተሽኛል። ለሙሌ ጥያቄን አድሬስ እንድታረጊልኝ ስለፈለኩ አሁን ዳንሽ በቃ ድነናል፣ ዋንስ አምኛለሁ፣ ድኛለሁ ያለ ሰው ለምን የታረቀ ሰው አሁን ክርስቶስ ኢየሱስ አስታርቆሻል አይደል? ተታርቀሻል አይደል? አይደል? ስለዚህ አንድ የታረቀ ሰው ጥያቄን አንደርስታንድ እንድታረጊው ነው የምደግምልሽ። ሙሉ ሌላ ሀሳቦች እያነሳሽ ስለሆኑ ጥያቄን እንደገና ልድገምልሽ ብዬ ነው። ጥያቄ አንዴ ተታርቄያለሁ፣ አንዴ ድኛለሁ፣ ኃጢአት ብሰራም እግዚአብሔር እኔን ይቅርታ ያደርግልኛል፣ ማመን ብቻ ነው ከኔ የሚጠበቅበት ይላል የፕሮቴስታንት እምነት አስተሳሰብ ወይም አይዲዮሎጂ እንደዚህ ነው የሚለው። ስለዚህ ዋንስ እንደዚህ ያለ ሰው ለምንድን ነው አስታራቂ የሚፈልገው? አሁን ያማልደናል ማለት ደግሞ ያስታርቀናል ማለት ነው አልሽ። ስለዚህ አሁን ለምንድን ነው አስታራቂ የሚያስፈልገው? አልታረቅሽም ወይ? ክርስቶስ ኢየሱስ ገና አላስታረቅሽም? ይሄ ጥያቄ አንዱ ነው። ሁለተኛ ጥያቄ ደግሞ ምንድን ነው? ይሟገትልናል ብለሻል አይደለ? ከማን ጋር ነው የሚሟገትልሽ? ምንስ እያለ ነው የሚሟገትልሽ? ኢየሱስ ክርስቶስ ይሟገታል ብለሻል። ምን እያለ ነው? ከማን ጋር ነው የሚሟገተው? ሁለት ጥያቄዎች ናቸው። በደንብ አድርገሽ መልሽኝ። እሺ ይኸውልሽ መጀመሪያ አልኩሽ ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ከእግዚአብሔር ተለይተን ነበረ። አዳም ከተለየ በኋላ ከእግዚአብሔር ጋር ያወራ ነበር አይደል? መስመር እንዲይዝልኝ ብዬ ነው። አደራ ስብከት አታድርጊብኝ። አዳም እግዚአብሔር መጥቶ ሲያናግረው አዳም የነፍስ መለየት ነው እንጂ የስጋ መለየት ከእግዚአብሔር ጋር ሆነበት እንጂ ነፍሱ ናት ከእግዚአብሔር የተለየችው። ምክንያቱም ከእግዚአብሔር ጋር የሚገናኘው ማለት ነው። ኢየሱስ ደግሞ ያዳነን ከዛ ስራ ነው። ከነፍሳችንን ያዳነው ከእግዚአብሔር ጋር ያስታረቀን ማለት ነው። ሰውነንና ኃጢአት ልንሰራ እንችላለን። ኃጢአት በምንሰራበት ጊዜ ኃጢአት አትስሩ ነው ያለን።
ልጆች ሆይ ኃጢአትን አትስሩ፣ ኃጢአት ብትሰሩ እንኳን ከአብ ዘንድ ጠበቃ አላችሁ ያለው እግዚአብሔር ነው። ምክንያቱም ሰው ነን፣ በምድር ነው የምንኖረው። በምድር ስጋችን ሊበድል ሊያጠፋ ይችላል። ከዛ ነው እግዚአብሔር በደሙ የሚያድነን፣ በእየለቱ በደሙ የምንታጠበው ማለት ነው። አንዴ ግን ነፍሳችን ድናለች። ይቺ ከእግዚአብሔር ጋር አዳም ተለይቶ የታለ ሲባል እግዚአብሔር ወዴት ነው ወደ ሲለው አዳምን አላገኘውም። ወይታለ አትንካ ያልኩህን ነካ ሆይ አለው። ይነጋገሩ ነበር አዳምና እግዚአብሔር፣ ግን እንደ ድሮ አይተያዩም ነበር። በመሃላቸው የጸብ ግድግዳ ገብቷል። ኢየሱስ ያስታረቀን ያን ነው፣ ከእግዚአብሔር ጋር ህብረት እንድናደርግ ያቺ የተለያየንባትን ድልድዩን ሰርቶልናል ኢየሱስ። ሰውነን ኃጢአት እንሰራለን፣ መላእክቶች አይደለን። በምድር ስንመላለስ ግን እግዚአብሔርን ያፈቀረ እግዚአብሔርን የወደደ ኃጢአት ላለመስራት ራሱን ይቆጥባል፣ ራሱን ዕለት ዕለት ያለማምዳል። የሚያድነን አሁን የሚያማልደን ስንበድል ኃጢአት የለብኝም ብትሉ እኮ ተዋሻላችሁ ነው የተባልነው። ኃጢአት የሌለበት ሰው የለም። ስለዚህ ሙሉ ኃጢአት ብትሰሪ የእግዚአብሔርን መንግስት አትወርሽም ማለት ነው። የእግዚአብሔር መንግስት ልወርስ የምችለው እግዚአብሔር ዓለምን ሁሉ ወዶ በላከው በልጁ በኢየሱስ ክርስቶስ ሳምን አንድ ጊዜ እግዚአብሔር ልጅ ሆኛለሁ፣ የዘላለም ሕይወት አግኝቻለሁ። ፖይንቱን አድሬስ ስላደረግን ነው። አሁን ጥያቄን አንድ እንድትመልሽልኝ። የፕሮቴስታንት አስተምሮ አልኩሽ ኃጢአት ብንሰራም ከክርስቶስ ክብር አንለይም፣ ከመንግስተ ሰማያትን እንወርሳለን ብሎ ያስባል። የፕሮቴስታንት እምነት በእምነት ካመንን እንድናለን። ስለዚህ ዋን ሴቭድ ኦልዌይስ ሴቭድ ብሎ የሚያስብ ፕሮቴስታንት አለ ወይም አማኝ አለ። ስለዚህ አንቺ ዋን ሴቭድ ኦልዌይስ ሴቭድ ገብቶኛል። ተረድ እኔ በቃ በክርስቶስ ሴቭኛለሁ። እግዚአብሔር የሚያቀኝ በክርስቶስ ነው። ምክንያቱም እሱ ያለበት ኃጢአት ሆኖ ስለኔ ታይቷል። ዋን ሴቭድ ኦልዌይስ ሴቭድ ነው ብለሽ ታስቢያለሽ ማለት ነው። አንዴ ድኛለሁ ከእግዚአብሔር ዘንድ አይደል? እስከ አንዴ ሳምን ድኛለሁ። ነፍሴማ ድናለች፣ ከእግዚአብሔር ታርቃለች። ይኸውልሽ ነፍሴ ከእግዚአብሔር ታርቃለች። በምን ብትይ በክርስቶስ ስራ። አይ አንቺ ጥያቄሽን አስተካክዪ መጀመሪያ። ጥያቄን ለምን አስተካክላለሁ? አንቺ መመለስ ስላላቃትሽ እኮ ጥያቄ ስህተት አይሆንም። ሙሉ ፍሬዬ እየመለሰችልሽ እኮ ነው። አብርሽ አልመለሰችም። አንተ ጣልቃ አትግባ። አይደለም ይኸውልሽ ክርስቶስ አይደለምማ። አይ አንቺም ተረጅኛ። ይኸውልሽ ክርስቶስ ያዳናት ነፍሴን ነው። በቃ ነፍሴን አደረገ። ይኸውልሽ የመጣሽው የአንቺን ትምህርት ትክክለኛነት ልትነግሪኝ ነው አይደለ? ልታስረጅኝ ነው አይደለ? አሁን ሁለት ጥያቄዎች አሉ። ጥያቄ አንቺ መጀመሪያ መልሽልኝ። አንድ የዳነ እስከ መጨረሻው ድኗል ብለሽ ታስቢያለሽ? ክርስቶስን እስካልካደ ድረስ ድኗል። ኃጢአትን ቢሰራ ማለት ነው። ክርስቶስን እስከ ኃጢአትሽ እኮ በክርስቶስ ነው ይቅር የተባልሽው። ኃጢአት አለመስራት ነው። ኃጢአትን ቢሰራስ? አሁን እኮ ራስሽ አልሽኝ በንስሐ ይመለሳል አልኩሽ። ኃጢአትን አልሽኝ እኮ ሙሉ ኃጢአት ብዬሻለሁ። ሰው ኃጢአት የለብኝም ይዋሻል። ኃጢአት እኮ መስራት ማለት ኃጢአትን መለማመድና ኃጢአት መስራት አንድ አይደለም። ኃጢአትን እያወቁ የኃጢአት ደረጃ ልትነግሪ ነው? መድባችኋል? ኖ አዳምጪኛ። ይኸውልሽ ዝም ብዬማ አልሰማሽም። ሙሉ ትክክለኛ መልስ ፍሬ ለምን አታዳምጪም? ፍሬ አስጨርሽኝና ሀሳቤን ታገኘዋለሽ። ስላልጨረሽኝ ነው። ይኸውልሽ ሰው አልኩሽ እኮ ሰው እስከሆነ አልመለስሽልኝም። እኔ አሁን ጥያቄን አንደርስታንድ አድርጊ መጀመሪያ። እሺ ጸጥ በይኝና ልመልስልሽና ካልካለስኩልሽ ማለት ነው። አድምጪኝ አንድ ጊዜ ብቻ። አንድ አድምጪኝ ብቻ። አንድ አድምጪኝ ጊዜ ስሚኝና እሰማሻለሁ። እንድሰማሽ እኮ ነው እንድሰማሽ። እኔ የምልሽን የምፈልገው ምን እንድትመልሽልኝ ወይ ጥያቄ ምን እንደሆነ አንደርስታንድ ማድረግ አለብሽ። ምክንያቱም እየመለሽልኝ ያለሽው ሙሉ ሌላ ሀሳብ ነው፣ ከሌላ ፐርስፔክቲቭ ነው እየመለሽ ያለሽው። ስለዚህ ጥያቄን አንድ በቀጥታ መልሽልኝ። ጥያቄ ምንድነው? ያመነ ድኗል ትላላችሁ። ዋን ሴቭድ ኃጢአት ብንሰራም እኛ ድነናል ትላላችሁ። ስለዚህ ፕሮቴስታንት እንዲያመነ ታርቅ ያለው የሚለው ከምንድን ነው? ታርቅ ያለው ካለ ደግሞ ለምንድን ነው አስታራቂ ያስፈልገኛል የምትይው? እኔ አንዴ ታርቅ ያለው በክርስቶስ ግን የኢየሱስ ክርስቶስ ደግሞ ኃጢአት ሁሉ
እንዴ ስበድለው የክርስቶስ ደም ነዋ የፈሰሰልኝ ደም ከእግዚአብሔር ጋር ያስታርቀኛል። ኃጢአትን ይታረቃል ወይ? የታረቀስ ኃጢአት ቦታ መገኘት አይችልም። ሰው ነኝ። ኃጢአት ከሰራሁኝ እግዚአብሔር ደግሞ በክርስቶስ ይቅር ይለኛል። ስለዚህ ዋን ሴቭድ ኦልዌይስ ሴቭድ ፎልስ ሆነ ማለት ነው አይደለ? ስለዚህ ዋን ሴቭድ ኦልዌይስ ሴቭድ እዚህ ጋር ሮንግ ሆነ ማለት ነው ሙሉ አይደል? ያንቺ እኮ አያያዝሽ ነው እንጂ አልተረዳሽኝም እንጂ አንቺ ነሽ አልገባሽ ወይ? ጥያቄን አንደርስታንድ አላረግሽው ወይ? የራስሽን ትምህርት አልተረዳሽው ወይ? ዝም በይኝና ልንገርሽ ጥያቄሽን። ሰው ድኗል ወይ? አሁን ዝም ብለሽ አዳምጪኝ። ሰው ድኗል ወይ ነው ያልሽኝ። አንዴ ከዳነ ደግሞ ሁለተኛ አድነኝ ብሎ ወደ እግዚአብሔር ለምን ይሄዳል? የዳነ ሰው ኃጢአትን ቢሰራ ድኗል ነው እያልሽ ያለሽው አይደለም? ጥያቄ ሰው ልጅ ሌላ ዳይሜንሽን መጣሽ እንጂ ይኸውልሽማ፣ ጥያቄሽ ምን ጥያቄ ክርስቶስ አስታራቂ ነው ትያለሽ። ታርቀሽ ክርስቶስ አላስታረቀሽም ወይ? አስታርቀኛል ካልሽ ደግሞ ለምን አሁን አስታራቂ ነው? ሰው ነኝ ኃጢአት ስሰራስ? እሺ ሰው ነኝ። ሰው ደግሞ ይኸውልሽ አስታራቂ የሚፈልግ ከሆነ ስሚኝ፣ ወይ ስሚኝ፣ ልመልስልሽ። ጠየቅሽኝ አይደለ? አንቺም እኮ አዳምጪ። አንቺም ኃጢአት የሰራ ሰው እግዚአብሔር በቃ ከኔ ጋር አትኖርም ብሎ ያስወጣዋል ማለት ነው? ቆይ አሁን ስሚኝ፣ አሁን ያንቺ ትምህርት ይኸውልሽ፣ ያንቺ ትምህርት ዋን ሴቭድ ኦልዌይስ ሴቭድ ስለሚል በአንቺ አካሄድ ትክክል አይደለም። እኛ ግን ምን እንላለን? ሰው ኃጢአት ይሰራል፣ ኃጢአት የለብኝም ቢል ውሸታም ነው ይላል መጽሐፉ። ስለዚህ ቤዝድ ኦን ዲስ ንስሐ አዘጋጅቶልናል። ደግሞ የግሪኩን ካነበብሽው ስለ አስታራቂ ወይም ጠበቃ የሚለው ጰራቅሊጦስ ነው የሚለው። ያ ማለት መንፈስ ቅዱስን እልክላችኋለሁ መቼ? ንስሐ በገባችሁ ሰዓት። አንብብ፣ የግሪኩን እዩ። መንፈስ ቅዱስ ማከኛ የግሪኩን ብታነቢ ጰራቅሊጦስ ነው የሚለው። እሺ ጰራቅሊጦስ ነው የሚለውና ቆይ ልጨርስልሽ። ጠይቀሽኛል ልመልስልሽ። እኛ ዋን ሴቭድ ኦልዌይስ ሴቭድ አለ። ሌላውን አድርገሽዋል። አሁን መንፈስ ቅዱስ እኮ ከኛ ጋር ኢየሱስ ትቶልን ሄደው ነው እንጂ። ቆይ አድምጪኝ፣ ሙሉ አንድ ጊዜ አድምጪኝ። እኛ ዋን ሴቭድ ኦልዌይስ ሴቭድ አንልም። ስለዚህ ይሄ ጥያቄ ለኛ አይጠየቅም። አንቺ ግን ዋን ሴቭድ ኦልዌይስ ሴቭድ ትያለሽ። ስለዚህ አንዴ ታርቅ ያለው ካሽ ለምንድን ነው ድጋሚ አስታራቂ የሚያስፈልግሽ? አስታራቂ ነው የምትዩ ስትባይ መመለስ አለብሽ። ስለዚህ ክላሽ ያደረገብሽ ወይም ትምህርትሽ ኮንትራዲክት ያደረገው ያንቺ ነው፣ ኖት ሚ፣ የእኔ ትምህርት አይደለም። እኔ ዋን ሴቭድ ኦልዌይስ ሴቭድ አልልም። ኃጢአት ስሰራ የተሰጠኝ የንስሐ መንገዶች አሉኝ የምመለስበት። ኃጢአት ስሰራ ክርስቶስ በደሙ ያስታርቀኛል፣ ነፍሴን ደግሞ ክርስቶስ አድኖታል። በንስሐ እናምናለን። የክርስቶስ የኢየሱስ ደም ከኃጢአት ሁሉ ሙሉ ዝም ብለን ካወራን እኮ አንደማመጥም አይደለ? ለምን ተደማመጥን? አንግባባም። ጥያቄን አልመለሽም። ቆይ አንዴ ፍሬ፣ እኔ ነኝ ሚት ማደርግሽ። ፍሬ የጠየቀችሽ ያለችውን ጥያቄ መመለስ አንደኛ ነገር አለብሽ ከቻልሽ። ካልቻልሽ ደግሞ ፍሬ ስታወራ ማዳመጥ አለብሽ። ያላዳመጥነውን ደግሞ ማውራት ስለማንችል ማለት ነው። ከስር ያለ 62 ሰው እየሰማን ነው። ስለዚህ ደግሞ ትላልቅ ሰዎች ስለሆንን ሚዩት አድርገሽ መጀመሪያ ታውራ ፍሬ፣ ከዛ ትቀጥያለሽ መልስ ካለሽ። መልስ ከሌለሽ ደግሞ ቀጣይ እኔም ጥያቄ አለኝ፣ ጥያቄውን ትመልሻለሽ ማለት ነው እህታች። ስለዚህ ፍሬ ሀሳብሽን አስቀምጪ በደንብ። ግልጽ እኮ ነው። እኔ ግልጽ ነው። አይ ቲንክ የሚሰማው ሰው አንደርስታንድ ያደርገዋል። የፕሮቴስታንት እምነት ምን ይላል? አንዴ ድኛለሁ እስከ መጨረሻው ድኛለሁ፣ ኃጢአት ብሰራ እገባለሁ ነው የሚለው። ይሄ ነው እምነታቸው። ስለዚህ ኃጢአት መስራትን ችግር የለውም ለፕሮቴስታንት፣ ከድህነት አያስቀረንም። ኃጢአት መስራታችን ከድህነት አያስቀረንም ብሎ ነው የሚያስበው። ስለዚህ ደግሞ በመሀል ይመጡና ክርስቶስ ኢየሱስ አስታራቂያችን ነው ይላሉ። ዛሬም ያስታርቀናል ይላሉ። እንግዲህ የተረዳሁት እንኳን በማማለድ እንኳን አይደለም። የማማለድ ትርጉም ራሱ ሌላ ዴፊኒሽን አለው። ያው ሰመራይዝ ላድርገው ብዬ ነው። ማማለድ ባይተሰልፍ መለመን ማለት ነው። ስለዚህ ያማልዳል ሲሉ ይለምናል እያሉ ነው። ካለበዚያ ሌላ ማብራሪያ መስጠት አለባቸው ማለት ነው። ካልሆነም እሺ አስታራቂ ነው ብለን እንረዳው ካለን አንድ የታረቀ ሰው ድጋሚ አይታረቅም። ታርቅ ያለው እስከ መጨረሻ ነው ድኛለሁ የሚል ሰው አስታራቂ አይፈልግም ከዚህ በኋላ። ምክንያቱም የክርስቶስን ስራ ነው እኮ የሚሉት እነሱም የክርስቶስን ስራ ዊክ ማድረግ ነው የሚሉት አይደል? ስለዚህ አሁን እንደገና አስታራቂ ከፈለጉ ያዳነው ድህነት ምንድን ነው?
ዊክ ነው ማለት ነው። ሁልጊዜ መድኃኒት የሚፈልጉ ናቸው። ሁልጊዜ እየዋጡ የሚድኑ ናቸው ማለት ነው። ስለዚህ ምንድን ነው ፍቱን መድኃኒት አይደለም ማለት ነው። በእነሱ አገላለጽ ክርስቶስ መድኃኒትነት ወይም የክርስቶስ አስታራቂነት እስከ መጨረሻው አይደለም ማለት ነው። ዘላቂነት የሌለው ምክንያቱም በመሀል እየመጣ ያስታርቃቸዋል ማለት ነው። ኃጢአት ሲሰሩ ያስታርቀናል ይላሉ፣ ግን ደግሞ ታርቀናል ይላሉ። ስለዚህ እርስ በእርሱ ይጋጫል። መጀመሪያ ታርቀናል ዋን ሴቭድ ኦልዌይስ ሴቭድ ይላሉ። ነገር ግን ምን ደግሞ ይላሉ በመሀል አደሚንታ የሚመጡና አስታራቂ ነው ይሉናል። ደግሞ የምትታረቁት ከማን ጋር ነው ስንላቸው ጠበቃ ነው ይላል። ጠበቃ ምንድን ነው? ይሟገታል። ከማን ጋር ነው የሚሟገተው? ምን እያለ ነው የሚሟገተው? ስለዚህ ጀስት ያልጠራ ትምህርት ወይም መስመር ያልያዘ ትምህርት ስለሆነ እንድታጠሪው ወይም እንድታስቢው ነው ጥያቄ። ፕሮባብሊ ምናልባት የእምነት አባቶችን ጠይቀሽ ነይና ሌላ ጊዜ ዲስከስ እናደርጋለን። እኔ በዚህ ኮንክሉድ አድርጊያለሁ። ኤፍቲዬ ጥያቄ ካለሽ ወይም የምታወሩት ነገር ካላችሁ ቀጥሉ። እኔ ይበቃኛል፣ እዚሁም ስራም ስላለኝ መውጣት ነው። ቴንክ ዩ። እሺ ማኮ እኔ ጥያቄ ላይ ለሙሉ ቅድም ነፍሴን ሄዳ ነው አለችና ነፍስ ከስጋ ለይቶ ነው ያዳነን ማለት ነው ጌታ ማለት ነፍሳችንን ነው ያዳነው የሚል አግሪመንት አቅርበሽ ነበረ አለሽ ሙሉ አለሁ ምትሻሹማ ነፍሳችን ነው ያዳነው ስትይ ሰማሁሽና ስጋ አልዳነችም ማለት እንችላለን ታዲያ? ነፍስ ከስጋ ተለይቶ ነው የዳነው? ነፍስ ከስጋችን ነፍሳችን በስን ውስጥ የምታድር ናት አይደል እንዴ? ስጋችንን በምንታመም ጊዜ ይፈውሰናል። ኢየሱስ ክርስቶስ አዳኝ ነው፣ ያድነናል። መዳን በምንም በማንም የለም ብሏል። ስጋችንን ነፍሳችንን ያዳነው ግን ምን አለ መሰለሽ፣ ስጋ ነው ምድር ላይ ስለሚኖር ሊበድል ይችላል። ያዳነንማ ኢየሱስ ክርስቶስ ነፍሳችንን ያዳነው። ነፍሳችን ናት እኮ ከእግዚአብሔር ጋር ህብረት የምታደርገው። ስለዚህ ስጋችን ውስጥ የምታድረው ኮንታክት ለው ባልዳነበት ያው ስተምት አድርጎ በሰጠን ከምድር አፈራ። ስለዚህ ስጋ የነፍስ ማደሪያ አይደል? ነፍሳችን በስጋ ስጋው ያልዳነ ነው ወይ? አንድ ያዳምጪ ሙሉ። አሁን ነፍሳችንን ነው ያዳነው። ህብረት የምናደርገው በመንፈሳችን ነው፣ በነፍሳችን ነው ከእግዚአብሔር ጋር ማለት ነው። ስጋ ነው አይታመምም። ስጋ ሲታመም አይፈወስም። አንዴ ሙሉዬ ኧረ አንዴ ኢየሱስ ክርስቶስ የኔ ጥያቄ ያዳነን አንድ ነገር ልንገር። አንዴ ሙሉ አንዴ ጥያቄ ነፍሳችንን ነው ያዳነው አለ። እየሰማው ነው። ስለዚህ ስጋ ያስፈልጋል አይደል? ነፍስ የምታድርበት ስጋ ነው አይደል? ስጋ ከነፍስ ተለይቶ አይደለም፣ ወይም ነፍስ ከስጋ ተለይቶ አይደለም ያዳነው አይደል? ስለዚህ ነፍሳችንን ከዳነች ስጋችን አልዳነም ካለን ነፍስ ያለችው ባልዳነ ስጋ ውስጥ ነው ማለት ነው። ይኸውልሽ አቋም የተለየችው እኮ ነፍሳችን ናት። አዳም ከእግዚአብሔር እኮ ቆያው ግራ ይግባሽ። ዝም ብለሽ ካዳመጥሽኝ እኔን እድሉን ሰጠሽ ማለት ነው። በመጀመሪያ ይኸውልሽ አዳም ተፈጥሮ ከእግዚአብሔር ጋር ህብረት ያደርግ ነበረ። አዳም ኃጢአት በሰራ ጊዜ ከእግዚአብሔር እሱን አይደለም ስለ ነፍስሽና ስለ ስጋሽ ልነግርሽ ነው። እሱን አይደለም እሱን እንድትነግሪኝ አይደለም። አዳም እንዴት ከእግዚአብሔር ወጣ አይደለም የኔ ጥያቄ። ነፍስ ናት ነፍሴን ያዳነው ብለሻል። የኔና ይኸውልሽ አዳም እኮ ያስተላለፈብንን የምናወራው አይደል እንዴ? እኔና አንቺ እግዚአብሔርን ስንበድል እኮ በአዳም ጥያቄ እሱ አይደለም ጥያቄ። አዳም እንዴት በደለ? እኔ ልጠይቅሽ አዳም ከእግዚአብሔር ምን በተናገርሹ ላይ ጥያቄ እየጠየቅሽ ነው። እኔ ያዳነኝ ነፍሴን ነው ያዳናት ብለሻል። ስለዚህ ጌታ ያዳነው ነፍስሽን ብቻ ነው። ስለዚህ ነፍስን ብቻ ለምን አልሽ ነው? ለእግዚአብሔር ይዘሽ አትሄጂም። ስጋሽን ነፍስሽ ናት ወደ እግዚአብሔር እሱ አይደለም ጥያቄ። እኔ እሱ አይደለም ጥያቄ። አንቺ በጭቀሽ ለምን ተወስጃለሽ? ስትረጂ መረዳት ያለብሽ ስጋ ውስጥ ነው ነፍስ የምታድረው። አንዳንዴ ፕሮቴስታንቶች ስታወሩ ሰው ይጠይቀኛል ብላችሁ ተጠቅቃችሁ አቡ ዝክረ አንድ ቁጥር እየጻፈልን ፍቴ ዝክረ ቀጥል ዝክረ ይቀጥል። እሺ ቆይ አንድ ሀሳብ ልስጥና ወጣለሁ ማለት እዚህ ሆናለሁ። አንዴ ይቅርታ
ሁላችንም እዚህ ያለ ነው እየተደማመጠን ምንድነው አንዱ ያንዱን ሀሳብና ስንናገር ስሜታዊ ላለመሆን እንሞክር። ማለት ለምንጠየቀው ጥያቄ እየተረዳዳን ምን እያልን በቃ እኔ አሁን አንዱ ሲያወራ አንዱ መደማመጥ እና ቢያንስ አንዱ እንኳን መስመር ቢስት ሌላውንም መስመር ማስያዝ ነው እንጂ ያለብን ባንጮህ ጥሩ ነው። እኔ ጆሬ ደነቆረ። እውነት ትልልቅ ሰዎች ነን። በቃ እንደማመጥ እና እንትን እንበል። ቢያንስ ተጠየቁት ጥያቄ በስርዓቱ እናንተ መልሱ። እንደማመጥ እውነት እንደማመጥ። እሺ ዝፍራዬ ሙሉዬ መመለስ ከቻልሽ መልሽልኝ፣ ካልቻልሽ ወደ ሌላ ወንድማችን ጥያቄ ያለው መሰለኝ ወደ እሱ እንሄዳለን። ያዳነው ነፍሳችንን ብቻ ነው፣ ነፍሴን አድኖታል ብለሽ ደጋግመሽ ስለተናገርሽ ነው ይሄን ጥያቄ ጠየቅኩሽ። እሺ ልመልስ። እግዚአብሔር ወደ አዳምና ይሆን ምናምን እንዳትሄጂ፣ ይሄንን ብቻ አስረጂኝ ከመጽሐፍ ቅዱስ ላይ። አይ ተጨባጭ የሆነ ነገር እንድትይዥልኝ ብዬ ስላሰብኩ ነበር፣ ሀሳቡ እንድትረጂ ነው። ግን ለዛ አይደለም። እግዚአብሔር ህብረት የምናደርገው ከነፍሳችን ጋር ከነፍሳችን ስለሆነች ነፍሳችንን ነው የሚያድነው። ስጋችንንም ስንታመም ያድነናል። ግን ነፍስሽን ማስረጃ ስጪ። ትልቁ ዋሳኛ ነፍስሽ ለዘላለም ከእግዚአብሔር ጋር ማስረጃ ስጪ። ነፍሳችሁን ያዳነው የሚለውን ማስረጃ ስጪ። ነፍሳችሁን ያዳነው የሚለውን መጽሐፍ ቅዱስ ላይ ምንድነው ማስረጃ የምሰጥሽ? ህብረት የምታደርጊው በስጋሽ ነው እንዴ ከእግዚአብሔር ጋር? ማስረጃ ስጪ። ነፍሳችን ነው ነፍ ብሎ ሰው ያደረገበት ነፍስሽ ከእግዚአብሔር ጋር ህብረት ያለው እንጂ ስጋሽ አይደለም ከእግዚአብሔር ጋር ህብረት የሚያደርገው። ስለዚህ ያዳነን ነፍስሽን ያዳነው በቃ እግዚአብሔር አንድ ልጅ ልኮ መጽሐፍ ቅዱስ ላይ ያለውን ሰው ዳግመኛ እንድትወለጅ ያደረገሽ ምኑን ላስረዳሽ? ሰው ዳግመኛ የተወለደበት አንቺ እግዚአብሔር ያዳነው ዳግመኛ መወለድ ስለተወለደሽ ቅዱስ ላይ ያሳየኝ ዮሐንስ 11 ላይ እሺ አንብበሽ ንገሪ። ነፍሳችንን ሳይሆን ይልሽ አንደኛ 11 ላይ ሄደሽ አንብቢ። ዳግመኛ መወለድ እንዳለብን አንብቢ። ዮሐንስ 3ን እስከ 8 ድረስ አንብቢ። እኔ ስራ ላይ ስለሆንኩ ባይብል አልያዝኩም፣ ሱቅ ውስጥ ነው ያለሁት። ባይብል ስላልያዝኩ ነው። የያዝኩትን ጥቅስ እየነገርኩሽ ነው። ያዥና አንብቢው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 12ን አንብቢው። ሰው መዳን በሌላ በማንም እንደሌለ የሚናገረው ሐዋርያት እሱ ማለት ነፍሳችን 4:12 ላይ፣ ሁለተኛ ቆሮንቶስ 5:17 ላይ ያለውን አንብቢ። ይሄንን ስታነቢ ታገኘዋለሽ። ነፍስሽ መዳን እኔ ነኝ ሚስ አደረኩሽ ሙሉዬ። ማለት አንዳንዴ ከስርም ላለ ሰው በጣም መጠንቀቅ ስላለብን ማለት ነው። የምንጠየቀው ሌላ የምናወራው ሌላ ከሆነ በጣም አስቸጋሪ ነው። ግን ለምንናገረው ነገሮች ሁሉ ማስረጃ ስንባል ደግሞ አልያዝኩትም ያሞኛል ለቆኛል ማለት ደግሞ አንችልም። መጽሐፍ ቅዱስ ላይ ነፍሳችሁን ብቻ ነው ያዳነው የሚል የለም ሲጀምር። ይሄ የትኛው አስተምሮ እንደሆነ አላውቅም። ግን ገባም ወጣም ወረደም ከስርም ሰው ስላለ ብዙ ሰዓት መፍጀት አልፈልግም። ከቻልን መጽሐፍ ቅዱስ ውስጥ የሌለውን ነገር በራሳችን ሳይኮሎጂ ውስጥ ያለውን ነገር ባንናገር መልካም ነው። በቃ ማለት የሌለውን ነገር አናውራ፣ አለቀ። መጽሐፍ ቅዱስ ውስጥ ካለ ኤግዛክትሊ ማውራት እንችላለን። እሺ ዳጊ እንትናም ጠይቃታለሁ ያለ ነው። ኦልሬዲ መልስ ብዙም እየሰጠች ስላልሆነ ግን ቀጥሉሽ። ለሌላውም ምናልባት መልስ እንደሚሆን ሙሉ ጥያቄ ጠይቅሽ አለሽ ሙሉ የሚይዙሽን አንቺ ሚት ናት። ኦኬ ያለ ታሳሚያለሽ አይሰማም። ታሳሚያለሽ በትንሳኤ ሙታ ድምጽህ ርቋል ለማለት ርቋ። ኦኬ ሶሪ በትንሳኤ ሙታን ታምኛለሽ? ምን አልከኝ? በትንሳኤ ሙታን ታምኛለሽ? እኔ ነው? ያ አዎ
ትንሣኤ ሙታን ማለት ምን ማለት ነው? አምናለሁ። ትንሣኤ ሙታን ማለት ምን ማለት ነው? ትንሣኤ ሙታን ማለት ትንሣኤ ሙታን ክርስቶስ ስለኛ ሞቶ በድጋሚ ምጽአት ነው። ክርስቶስ ወደዚህ እንደሚመጣ ማመን ነው። ስለኔ ሞቷል ተነስቷል ብሎ ማመን። እኛ ሳንነሳ ነው ኢየሱስ ክርስቶስ ሞቷል፣ ስለኔ ተነስቷል፣ ደግሞም ተመልሶ ይመጣል ብሎ ማመን ማለት ነው። ትንሣኤ ሙታን ማለት እንደሱ ነው። ኦኬ ዳግም ሲመጣ እኛ እንነሳለን አንነሳም? በስጋ በትክክል ያመንነው እንነሳለን። ያመኑት ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ባፋቸው ያመኑት ከክርስቶስ ጋር ይነሳሉ። ትንሣኤ ሙታን ሁሉም ይነሳል፣ ግን ከክርስቶስ ጋር ህብረት የሚያደርጉት ያመኑት ናቸው። እግዚአብሔር ልጁን ልኮ ያዳናቸው ባፋቸው የመሰከሩ በልባቸው ያመኑ ከክርስቶስ ጋር አብረው ይቆማሉ ማለት ነው። እሺ አብረው የሚቆሙ ከሆነ ስጋ ካልዳነ ሞቶ በስብሶ የሚቀር ከሆነ በመቃብር እንዴት ካልዳነ እንዴት ሊነሳ ቻለ? ትንሣኤ ሙታን ማለት ያልዳነም እኮ ይነሳል ተባለ። ካልዳነ እንዴት ይነሳል ስጋ? የዛን ጊዜ ያልዳነው ይነስ ለምስክርነት ይነሳል። ክርስቶስ ያስነሳዋል። ቋልኩሽ እኮ የዳነው ከሱ ጋር አብረው ይቆማሉ፣ ከሱ ጋር አብረው ያደርጋሉ። በቀኝና በግራ ሁሉም ለፍርድ ይነሳሉ አይደለ? ለፍርድ የሚነሱት ለምንድን ነው? ሁሉም ስጋ አብሮ ስለዳነ ነው። አረዛማ ያልዳነ ከሆነ የመቃብር ስልጣን አበስብሶ አፈርሶ መሬት ውስጥ የሚያስቀረው ከሆነ ስጋ ካልዳነ በትንሣኤ ጊዜ እኮ አይነሳም እኮ። ክርስቶስ አንድም ይሄን ትንሣኤ ሙታን ጊዜ እኮ የትንሣኤ በኩር የሆነ ራሱን የሚቀር ነገር የለም። ስለዚህ ስጋ ድነዋል ማለት ነው። ነፍስ ብቻ አይደለም ማለት ነው እኮ ስጋ የሚነሳ ከሆነ መንግስቱ የሚነሳ ከሆነ ስለዚህ ስጋ ያልዳነ እንዴት ሊተባበር ይችላል? በትንሣኤማ ሁሉም ያዳነም ያልዳነም ነው የሚነሳው። የዳኑት ከእግዚአብሔር ጋር ህብረት የሚያደርጉት ነፍሳቸው ይዳነ እኮ ስጋና የዛን ሰዓት ስጋና ነፍስ ይዋሃዱና እንደ አዲስ ፍጥረት ልክ ዘር መሬት ውስጥ ዘርተሹ በስብሶ እንደሚነሳ እኛም ልክ እንደዛ አዲስ ሰው አዲስ ፍጥረት ሆነን እንነሳለን አይደለ? ይሄ የሚሆነው ስጋ ስለዳነ ነው እንጂ ስጋ ባይድን ኖሮ እንዲህ አይነት አዲስ ሰው አዲስ ፍጥረት አንሆንም። ስለዚህ ያዳነው ነፍስንም ስጋንም ነው ማለት ነው። አረዛ በስብሶ የሚቀር ከሆነ አልዳንም ማለት ነው። ይሁን ትንሣኤ ሙታን ይለያል። አሁን ያለንበት ይለያል። ከሞት በኋላ መነሳት ይለያል። አሁን የምናወራው ይሄ ሆነን ነፍሳችን ከስጋችን ሳትወጣ እያወራን ያለ ነው ያንን ነበረ። አንተ ደግሞ መጣህና ትንሣኤ ሙታን ብለክ በትንሣኤ ቀላቀልከው ማለት ነው። ለዚህ ነው ማስረዳቱ የሚከብደው። አንቺ ላነሳሽው ጥያቄ መልስ ይሆን ዘንድ ነው። እኔ ጥያቄ ልጠይቅ እችላለሁ? ትችያለሽ። አይ ትንሣኤ አሁን እኮ ነው ያወራው። ቆይ ግን ሙሉ አንቺ ሳትጠይቂ ማለት ነው። ቆይ አንዴ ነፍስ ብቻ ናት የዳነችው ብለሽ ቅድም ከገለሽ በኋላ ስጋ እንደዳነች ወንድማችን ሲያስረዳሽ አዎ ምናምን ነገር አዎ ትንሣኤ ይነሳሉ ምናምን አልሽ። ታዲያ ስጋ እንዴት ይነሳል ማለት ቅድም ስትይ የነበረው ነፍሴና ድኗታል እያልሽ ነው ስትይ የነበረው። ስለዚህ መሬት ላይ በስብሶ ይቀራል ስጋ መሬት ላይ ነው በስብሳ የምትቀረው፣ ነፍስ ብቻ ነው ወደ ክርስቶስ የምትሄደው ብለሽ ተናግረሽ ነበር። ተሳሳቱ። አሁን ደግሞ ምን እንደሆነ ታውቂያለሽ? አንቺ ራስሽ ማዳመጥ አለብሽ። ምንድነው የጠየቀው? በትንሣኤ ሙታን ነው ያለው። ትንሣኤ ሙታን ክርስቶስ ሲመጣ ያለነው ምን እንጠቃለን፣ የሞትነው ሞተን እንነሳለን። የት ነው የምትነጠቂው? ታለሚ እንኳን ገላገላችሁ። ኧረ በቃን በጌታ በኢየሱስ